ያረጋግጥኩ እንዶ ከሽመልስ ነው ሌላ አንቺ ብዙ መስዋዕት ከፍያለሁ ስሚኝ በሩ ሁኔታ አይታችኋል በጣም የሚገርም ነገር ነው እኔ አይደለም ዮናስ ቆይ አንዴ አስገባኝ አስወጣ ሽመልስ መስሎኝ ነበር ሰይጣኑ አንተ ለለካስ ስለ ሽመልስ ምንድነው የምታውቀው የፈለከውን ነገር ሰጣለሁ ይሄን ነገር ግን ሰርዘው ስትስከፈኛለሽ በብዙ ሰው ነው እያስፈራሩኝ የነበረው እውነቱን ልንገር እንደው የሚያሳገተ ሽመልስ ነው አንቺ አልፈልግም ብትይ ስሚኝ የፈለከውን ህይወትህን የሚቀየር የፈለከውን አንተ ብቻ ጠይቀኝ እኔ የፈለከውን ነገር አደርግልሃለሁ ይሄን ነገር ብቻ አጥፈው 10 ሚሊዮን አሁን አንተ ግሩም ከዚህ በኋላ ከዚህ በሽታ አገግሞ ይጠቅማል ብለህ ነው የምታስበው አዳምጠኝ አየውኮ ሽመልስ ነው እንደዚህ የሚያደርገው መቅደስ ያረገዘችው ካንተ ሆኖ ከሆነ ከኔ ነው ነገር እገልሃለሁ ነገርina አሁን ግሩምን እንድንገለው ነው የምትፈልግ ከየት ልጀምርልህ ደስ ካለሽ ለሞት ዝግጁ ነኝ ንገረኝ ይኸውልህ ህይወቴ ተበላሽቷል ግሩም መተተኛ እንደሆነ እናት ደግሞ ለኔ አክስቴ ናት እኔ ያለሁልሽ እኔ ያለሁልሽ ማንንም የሚያወራው ነገር አትስሚ ብዙ ሴቶች ላገኝ ይችላል ተመልካቾቻችን እንዴት ናችሁ እንዴት ከረማችሁ እንዴት ቆያችሁ ነው የነበረው ሁኔታ አይታችኋል በጣም የሚገርም ነገር ነው እኔ ከመም ያገግም ያለው ስለ ሌላ ህመም የሆነ ነገር ነው የሰማው ታያችሁ እንግዲህ የገዛ ፍቅረኛ ልጅ አንተ አይደለም እሷ እንኳን ለኔ ለማመን ተጠየፈችና በጣም የተሰማኝ እውነት ለመናገር ምክንያቱም እሷን ለማሸሽ እውነት ለመናገር ሞክሬያለሁ 1-2 ወር ምናምን ከሷ ለመራቅ ሞክሬያለሁ ግን ያ ሁሉ ነገር የተፈጠረው ደግሞ የጀመርኩትን እያንዳንዱ ኬዝ አይታችኋል ያ ኬዝ ማለት ብዙ ነገሮችን ሊያበላሽ የሚችል ከዚህ በፊት የገዛ እናቴን አጥቻለሁ ወላጅ እናቴን አጥቻለሁ የሁላችንም እናት የሆነችው ትዙኝ አጥቻለሁና እንደሷ አይነት ነገር እንዲፈጠር ስላልፈለኩኝ ነው እሷን ለማሸሽ ሞከርኩት በብዙ ሰው ነው እያስፈራሩኝ የነበረው በብዙ ሰው ነበር ተሲሉኝ የነበረውና ነገ ደግሞ እሷን መጥቶ እንዳያጠቁብኝ ብዬ ብዙ ነገር ለማሸሽ ሞክሬ ነበር እና እሷን ለማሸሽ የሞከርኩኝ ባለበት ሰዓት ነው የሁሉ ነገሮች የተፈጠሩ ስላላወኩኝና በጣም እንግዲህ እውነት ለመናገር ከባድ ነው ውድ ተመልካቾቻችን እንደዚህ አይነት ነገር በገዛ ሚስቴ ባሉ አይደለም እስከመባል ደረጃ ደረስኩኝና በጣም ነው የተሰማኝ ያው በሰዓቱ ነገሮችን ለማርገብ ነው የሞከርኩት ላለመናገር ነገሮችን ዝም ብዬ ለማለፍ ነበር የሞከርኩት ግን በቃ በጣም ከልቤ ነው የተሰማኝና ከሁሉ በላይ ግን የገረመኝ ነገር የገዛ ያጎቴ ልጅ ዮናስ እዛ ቤት መገኘቱ ነውና እውነት ለመናገር በጣም ግራ የሚያጋባ ጉዳይ ነው እዛ ቤት እንዴት ሊገኝ ቻለ ጭራሽ ደግሞ ልጁ የኔ ነው አለና ሲመስለኝ ያው እሷ ነገሮቹን ወደ እኔ ለማምጣት ነው እየሞከረች ያለችው ልጁ የኔ ነው ካለ በቃ እሱ ይሄ ልጅ ጥሎኝ ይሄዳል ብላ ነው ያሰበችው እኔ ግን ይሄን ነገር መጨረሻውን ሳላይ ንቅንቅ አልልም ከዚህ ችግር የለውም እኔ እሷ ከኔ ጋር ባትሆን በቃ ካንተ ጋር አሉ የምትለኝ ምንም ምናልባት ልጎዳ እችላለሁ ልጄን እኔን መክዳቷ እሷ ብዙ ነገር ሊለኝ ይችላል ግን እንዴት የሚለውን ነገር ፍጻሜውን ማወቅ ፈልጋለሁ ከዚህ ጉዳይ ጋር የተገናኘውን ያንዳንዱ ነገሮች በደንብ አድርጌ ማጣራት ስለምፈልግ እንግዲህ ተመልሼ ወደ ቤት ሄዳለሁ ራሴንም ትንሽ አረጋግጬ ምክንያቱም በሰዓቱ ምንም ነገር ለመጠየቅም አልሞከርኩኝም ለመረጋጋት ነው የሞከርኩት ነገሮቹ ግጥምጥሞች ስለሆኑብኝ አሁን ግን ራሴን አረጋግጬ ተመልሼ ልሄድ ነው ዮናስንም ለምን እንደዚህ እንዳደረገ ያንዳንዱ ነገር መጠየቀው ነው የሚሆነው እስኪ ምን ይፈጠራል አብራችሁ ነው ተከተሉ ወይኔ ልትሆን ነው ቆይ መጣ አይደለም ዮናስ ምንድነው አይደለም ዮናስ ቆይ አንዴ አስገባኝ ዋክውጣ ዮናስ አትበለኝ ዋክውጣ ዞር በል ብያለሁ አስገባኝ ዞር በል ምን ፈለግሽ ቁጭ በል እናንተ ምናወራው ጉዳይ ምንም የምናወራው ነገር የለም ምንም ያኔም ወጣ ነገሮቹን ለማርገብ የሞከርከው ነበር ምንድነው የተፈጠረው ንገረኝ ጉልበት ምንም ጉልበት ተጠቀምኩ አይደል እኔ ላይ ምንም ጉልበት ተጠቀምኩኝ አይደል ንገረኝ ምን ተፈጠረ ምን ተማረገ ንገረኝ ምንድነው የተፈጠረው አልነግርም ልታመጣ ምንም ብትል ከዚህ ቤት ዛሬ ነገሯን መጨረሻዋን አይቼ ወሞት የታለች ፍቅረኛ የታለች ተኛ ከፈለክ እንግዲህ
ያስደስትህ ከሆነ አዳራን ሙሉ ነው እዚህ ያልከ ከተች ለነገሩ የት ሄዳ ነው ማለት ቤት ነበር የት ሄዳ ነው ምን አገባ የት ሄዳ ነው ምንም ያገባ ነገር ይኸውልህ የምትሰማኝ ከሆነ እንዳልኩ ነገሮችን ለማርገብ ነው ጥዬ ወጣሁ እኮ ነገሮችን ለማርገብ ከፈለክ ውጣ ወዴት ማለት በቃ ውጣ ወዴትም ንቅንቅ የት ሄዳ ነው እኔ ደስ እንዳለ ብያለሁ ይሄ እዚህ የት ሄዳ ነው እዚህ እኔ እንጃ ምን አውቃለሁ ተኝታ ነው እንዴት ሄዳ ነው ታዲያ የታለች እንጃ አላውቅም እስኪ ሂዱልኝ ተኝታ ከሆነ እስኪ ዋት እንዳበጠብጠው ተኝታ ከሆነ ችግር የለም ማን ፈቃድ ሰጠ ቤቴ ስለሆነ አንተ የፍቅረኛ የቤት ማለት ነበረ ገባህ አሁን ላይ አይደለም ነበረ ብላው ተፈጠረ ነገርኝ ስለ ልጁ ሁኔታ እንዴት ነው የተፈጠረ ነገርኝ አሁን ነገሮችን በዝርዝር ነው እያናገርኩ ነው ተኝታለች በቃ እንዳበጠብጧት እሺ ተተኛ የኛንም ጭቅጭቅ እንዳሰማ እሺ ቆይ ምን አይነት ሊና ቢኖራችሁ ነው እናንተ እሱ ዝም በል እነሱ ማለት ወንድሞቼ ናቸው ምን ማለት ነበር የሚመስለኝ አትናገራቸው ወንድሞቼ ናቸው ሁላችሁም ተመሳሳይ ናችሁ የፈለግነው ነው አሁን የተፈጠረውን እያንዳንዱ ነገር ነው መስማት እንፈልገው ሌላ ወራ አልፈልግም ስማኝ እኮ በቃ አሁን ዝም ብለው ታውቃለህ ልጅ አባት ቢሆኑ ምናምንና ነገሮችን ረጋ ብዬ ዮናስ ለመረጋጋት በጣም እየሞከርኩኝ ነው እኔም ባይዘው ረጋ ብዬ ነው በጣም ከአቅሜ በላይ የሆነ ነው ያለው እና ቢሆንስ ቆይ ስማኝ መቅደስ ያረገዘችው ካንተ ሆኖ ከሆነ ከኔ ነው ነገር እገልሃለሁ ሌላ ምንም ነገር አላረግም ከመድፈር ለመግደል ነው ይኸውልህ እኔ ማንንም ሴት አልነካውም ምናልባት ብዙ ነገር ልትሰማ ትችላለህ ወይ ደግሞ ይሄንንም ምናልባት ያቀረባበርኩ አንተ ልትሆን ትችላለህ ታረት ሲነገር ታረት እንጂ ዝም ብለህ ለቀልድ ነው ለጨዋታ አይደለም የመጣሁት አንተ እኮ ነው ቀልድ የጀመርከው ቁም ነገር ነው ስማኝ አንተ ነህ ቀልዱን የጀመርከው ምንም አላልኩም ምንም እንትን አላልኩም ታናሽ ልትሆን ትችላለህ አንተ ጀሌዎችን ሰብስበህ እዚህ ስለመጣ ብቻ ነኝ ታናሽ ወንድም ልትሆን ትችላለህ ያጎቴ ልጅ ማለት ወንድም ማለት ነው ወንድም ደግሞ በወንድሙ ላይ አይደለም ሚስት ሊቀማማ ይቀርና በወንድምነቴ ሚስትን ተንከባክቤ ልጅ አሳቀፊ ምናምን ልጠብቅ ነበር ትግስቴን በጣም የተቆጣጠርኩት ነው ያለሁት አንተን ያሳገትከኝ እሱ ነበር ይጫሉ እኮ ንገረኝ አንተን ያሳገትከኝ አንተ ነው ያሳገትከኝ ከዚህ ሁሉ የግሩም መታገት ጀርባ ከዚህ ሁሉ የግሩም ሴራ ጀርባ አንተ ነው ግሩም ነው ያልከው ቆይ ግሩም አሁን ሌላ ወሬ አልፈልግም አንተ ነህ ወይ ለዚህ ሁሉ ነገሮች ተጠያቂው አንተ ነው ወይ ንገረኝ ችግሩ ምን መሰለህ አንተ ዙሪያ ያለን ሰው ገባ ማለት ምን እንጃ ገባ ይግባ ግን ዙሪያ ያለን ሰው ችግሩ ያለው ዙሪያ ያለን ሰው ማለት መልሱን በዙሪያክ ነበር የምታገኘው አልጋ እንዴት ሆኗል እኔ ጋር እዚህ ጋር እስከመምጣት ድረስ አያበቃም ነበር ያ መናገር አልፈልግም ምንድነው ያልከኝ ያለው ይኸውልህ ህይወቴ ተበላሽቷል በጣም ከሚገባው በላይ ነው ከዚህ በላይ ቢበላሽ ያበላሽው እኮ ራስህ ነህ እኔ እኮ አይደለም ታውቃለህ አይደል ስማኝ አዳምጠኝ ማን ያበላሽ በራስህ ምክንያት በራስህ ጣጣ በራስህ በፈለኩ ስሜቴነትን አስቀድመህ ባረከው ነገር ነው ሁሉ የተፈጠረው ይኸውልህ ማን ያበላሽው አሁን እኔ ዮናስ ጋር መተህ እሪ ስላልክ ምንም የሚፈጠር ነገር ማን ያበላሽው ስማኝ ምንም እንትን የሚባል ነገር የለም በቃ ሰማኛለህ ማን ያበላሽው አይደል ምን ጉዳይ ህይወቴ አንዴ ተጨመላልቋል ስታገት ቤተሰቤን ሳጣ እናቴ ስትገደል ባይኔ ቆሜ ያየው ሰው ነኝ ገባ ወላጅ እናቴ ሳጣ ባይኔ እንዲቆም ያይቻል ምንም ሰማኝ ነው አይደል የገዛ እናቴን ሳጥቻለሁ ሰማኝ አንተ ይሄን ነገር ለማስተካከል ነበር ሚስቴን ሳርቄ ነበር ሰማ ያንተ እናት ደግሞ ለኔ አክስቴ ናት ገባ አይደለ አሁን ነገሮችን ከዛ ያመጣ ለማወሳሰብ አትሞክር እንዳዘንልህ ከሆነ ይቅርታ እኔ አልችልም ላዘንልህ ራሱ አልችልም ያረኩን ነገር ታውቃለህ ማንንም ለኔ እንዲያዝንልኝ አልፈልግም በጣም ማንንም ለኔ እንዲያዝንልኝ አልፈልግም ገባ አይደለ ማንንም አዝኖልኝ ማንንም ምንም ነገር እንዲያረግልኝ አልፈልግም ታቀኛለህ ከድሮ ጀምሮ አይደለም ለሰው ለቤተሰብ ለማንም ለባዳ ለሰውም በቃ ሰው ነበር ታቀኛለህ ህይወቴን የገዛሁትን አሳልፌ የምሰጥ ሰው እንደሆንኩ ታውቃለህ ሚስትንማ እዚህ አሳልፈህ ሰጣት ለሌላ ሰው
እኔ ላይ ለመጫወት ወይ እኔ ላይ የአይምሮ ጨዋታ እኔ ከበላይ አንድ ነገር ተጫውቶብኛል አይምሮ ላይ አንተ ያደረግኩን ነገር ነው አሁን እየሰማ ያለው ምንድነው ውጤቱ ነው ታውቃለህ ውጤቱ ነው ግሩም ደፈረ ተባለ አይታል ሲደፍር ንገረኝ እስኪ አይታል ግሩም ልጅ አለው ተባለ ስትወልድ ሚስቱ እኔ ከልጅቷ ጋር ስተኛ አይታል ስደፍራት አይታል ሌላ ሴት አግብቼ አይተኛ ንገረኝ መልስልኝ አይተኛል ስማኝ ነገሩን በትክክል አመጣ መልስልኝ አይተኛል ለዚህ ሁሉ ምክንያት ግሩም ነው ይሄን ታውቃለህ አይደል ግሩም ምን አደረገ ንገረኝ ግሩም ያደረገውን ነገር ንገረኝ ምን ያላደረገው ነገር ንገረኝ እኔ መናገር አልፈልግም ምንም ማለት የምፈልገው ነገር የለም እዛው ከግሩም ጋር ግሩም ምን አደረገ ንገረኝ መልስልኝ ምን ያላደረገው ነገር አለ ንገረኝ እኮ ምን ህይወቴን አርሶ ያበላሸው ግሩም ነው እዛ ካንተ ጋር ግሩም ማለት በነገር ሰማይ እኮ እሱን ነው የምልህ አትረዳም ህይወቴን እንዴት አድርጌ ነው የራሴን ህይወት ማበላሸው ማለት ንገረኝ እስኪ ማለት ይኸውልህ እኔ ህይወቴን ሙሉ ለሰው የሰጠው ሰው ነኝ ገባ ግሩም ለሰው ነው ህይወቱን የሰጠው ለሰው ነው የሚኖረው ብዙ ህይወት ብዙ ቤተሰብ ልገባ እችላለሁ ብዙ ሴቶች ላገኝ እችላለሁ ብዙ የተጎዱ ብዙ ወንጀለኞች ላገኝ እችላለሁ አንድም ቀን ግን ምናልባት ቪዲዮዎች ልታይ ትችላለህ የምታያቸው ቪዲዮዎች ደግሞ ምንድነው ብዙ ወንጀለኞች እኔን አማለው የሆነ ነገር አድርገው ድራማ ብዙ ነገር አድርገው ከዚህ ወንጀል ነፃ ማሳየት ይችላል ቪዲዮ ታያዋለህ ከፈለክ ባይዘው ሌላ ድራማ ነው የምታሳየው ባሁን እዚህ ጋር ምንም እኔ ለስልሼ ጉልበትም ሳልጠቀም ምንም ሳልል ማውራ ቤተሰብ ነህ ቆይ ለመጠቀም ማሳባት ሚስቴ አጠገብ ላይ ያለው አንተ አይደለ ብትጠቀም ባትጠቀም ልጁ አንተ ሆነ ልጁ የሰማኝ አይደለ ራስ ነው ህይወትን ያበላሸው ራስ አስተካክል እኔን እዚህ ውስጥ አትክተተኝ ገባ አይደል ስለዚህ እዚህ ውስጥ መግባት የማትፈልግ ከሆነ ሌላ ምንም ነገር አልፈልግም ይሄን ቤት ለቀህ ትወጣለህ አልወጣም አንተ ራስህ ቤት ለቀህ ለባለ ትዳሮቹ ጥለህ ትወጣለህ እስካሁን ላደረከው ነገር አመሰግናለሁ ሰማይ እስካሁን ላደረከው ነገር አመሰግናለሁ አሁንም እየገባኝ ነው ነገሮች የተገለጹልኝ ነው ሰማይ የትኛው ትዳር ነገሮች የተገለጹልኝ ነው አስረዳኝ የትኛው ትዳር 10 ምናምን 60 10 ምናምን ትንሽ ነው አሳነስኩባ ይቀር ሰማይ ነገሮች አሁን የተገለጹልኝ ነው እኔ ችግር የለም ሰማይ ያን ሁሉ ሴቶች እንደዛ ካረክ በኋላ ተገልጸውልኛል ሁሉ ነገር ተገልጾልኛል እናንተ ከምታክል ሴት ጋር መንጨረስ አልፈልግም አርገ ያራ አይታል ንገረኝ እስኪ ያየውን ነገር አውራ አዎ አይታል ብዙ ነገር አድርጋል ያላየውን ነገር ግን ዝም ብለህ አታውራ እኔ እንኳን አይቻለሁ ኤቪደንስ አለኝ ከምን አሳየኝ እስኪ ኤቪደንስን አሳየኝ ቀድሞ ባለቤቴ ኤቪደንስ ናት አሳየኝ ኤቪደንስን አሳየኝ እኮ እሷ ናት በጉልበት አሳየኝ እኮ በጉልበት ካሁን ሰማኛለህ ምንም ነገር ላደርግ ሞክራለሁ አቅምም ምንም አውቃለሁ አሁን ያለውበት ሁኔታ ምንም እንቅስቃሴ የማያስፈልገው ነው ነገር ግን ህይወቴ እዚህ የተጨመላለቀ ዝም መልስ አይደለም ዝም በል ሌላ ወሬ አሁን ስለተነሳ ስላልተነሳ ምንም ይመጣ ነገር ሌላ ወሬ ካንተ አልፈልግም ዝም በለኝ ሰማይ ሌላ እርምጃ ሌላ ሐሳብ ውስጥ አታስገባኝ ለማድረግ የምታስበው ነገር ካለ አድርግ ሌላ ሐሳብ ውስጥ አታስገባኝ መልሱን እዚህ ጋር ታገኘዋለህ ገባ ሌላ ሐሳብ ውስጥ አታስገባኝ አሁን ዝም ብለህ ሌላ ሐሳብ ውስጥ ሌላ ነገር ውስጥ ያስገባኝ ነው ዮናስ ምን አይነት ሐሳብ እሺ ብዙ ነገር ውስጥ ያስገባኝ ነው ምን አይነት ተረጋግተህ ቁጭ ብለህ ባይዘው ተረጋግቼ ነው እንትን የምልህ ታውቃለህ አይደለ ምንም ኩልቤት ተጠቀምኩ አይደለም ረጋ ብዬ እያወራሁህ ነው ፕሊዝ አሁን ነገሮችን ኮምፕሊኬት አታርግ ዝም ብለህ ጉልበት አልተጠቀምም እስካሁን ታግሼ ቁጭ ብያለሁ ዝም በል ምን እያደረክ ነው እንዴ አልወጣልኝ ያልኩህ ተነሳሽ ያየ ነው ወጣልኝ ዝጋ ለምን ነው የምትገበተረው ማን ጫፉ ይነካል ምን ነው ማለት ነው ወጣልኝ ጨርሳለሁ ምን እያደረክ ነው ቆይ ጨርሳለሁ አንተ ነገርኛ አይደለም ብለኝ በቃ አልፈልግም አልፈልግም ያልኩህ እኮ ነው ይኸው እስኪ እንዴት እያደረከው እንደሆነ ወይኔ አንተ ልጅ ውጣልኝ ምን እያደረክ ነው እንዴ እኔ ግን ማረፍ አልችልም ብድን ዘይነን ነገር ምን የምታውቀው ነገር የለም ስማኝ አንተ ውጣልኝ በቃ ተረጋጋ ስሚኝ ብዙ ነገሮችን ለመታገስ እየሞከርኩ ነው ገብቶሻል አይደል እኔ እስከ ዛሬ ታገስኩስ አንተ እቺ የሚታገስከው እስከ ዛሬ ነበርኩበትን ታውቂያለሽ ወይ ነገርኩበት ዝም በል አንተ ዛሬ እዚህ ውስጥ እንዳትገባ ታችሻለህ እንዳትገባ በለቀቀኝ
እባክህ ምን እያደረክ ነው? ሰው እያልኩህ እኮ ነው። ዛሬ በእጅ ጠፋኝ። ሰው በእጅ ላጣ። ይኸውልህ እየሰማኸኝ ነው አንተ? እረፍ። ይኸውልህ እባክህ ተረጋጋ። አንተ ምን እያደረክ ነው? ዞር በልልኝ። ኧረ እርዱኝ እባክህ። አንተ ሰው እያልኩህ እኮ ነው። ጫፉን እንዳትነካው ከበኋላ። እሺ እየሰማኸኝ ነው? ከበኋላ ጫፉን እንዳትነካው። አንቺ እንዳትነካኝ፣ ጫፌን እንዳትነካኝ። እሺ በቃ አልፈልግህም። ውጣልኝ። ምንድን ነው የምትፈልገው? ተሳብለኝ ነው? ውጣልኝ በቃ። ቆይ ተው ተው። ይኸውልህ ለምን አትሰማኝም? ምንድን ነው የምትፈልገው አንተ? ቁጭ በይ። እሺ ምንድን ነው የምትፈልገው አንተ? ተው እሱን ከእኔ ጋር ለምን አትጨርስም? እሷ እንኳን አታስብም። ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልገው? ንገረኝ። ለምን ምን አድርገህ ነው የምትለው? እሺ እሱን እሺ ምን አድርገህ ነው የምትለው? ንገረኝ። ምንድን ነው ፍላጎትህ? የአጎቴ ልጅ ነው መቅደስ። መቅደስ እሱ እኮ የአጎቴ ልጅ ነው እኮ። ሰልችተኸኛል በጣም በጣም። በቃ እጅን ያልከኝ አስጠልተኸኛል። አይገባህም። የአጎቴ ልጅ ነው እኮ። ተረጋጋ መቅደስ። የአጎቴ ልጅ እኮ ነው። የአጎቴ ልጅ እኮ ነው ማለት አታውቅም። ለዚህ እኮ ነው ተቀይረሃል የምልህ። ለዚህ እኮ ነው የድሮ አንተ አይደለህም የምልህ። ታገስኩኝ መቅደስ። ምንም አልታገስክም። ምንም ታገስከው። ልጁ የእሱ ነው። እኔ እና እሱ አዲስ ጀምረናል እያልኩ ነው። ስሚኝ መቅደስ፣ ከአቅሜ በላይ ሆኖ ነው እዚህ መላለሱ አንቺ ጋር። በቃ ተወኝ። እንዳትንቀሳቀስ ተብዬ ሆስፒታል። እኔ አይገባኝም። አሁንም ልውደቅ ልነሳ አላውቅም። ስሚኝ መቅደስ፣ ለምን አሰሚኝ? ዘመዴ ነው የምትለውም ሰው እንኳን ምንም አላረኩም። ምንም አላረኩም። ራሱ ነው ተፈታተነኝ። እሷንማ ምን እንደምታረጋት ራሱ ነው የተፈታተነኝ። ይኸውልሽ መቅደስ ስሚኝ፣ አዳምጪኝ። ይሄ ህይወት የኔና አንቺ ህይወት ነው። ስሚኝ የለም ከኔ ጋር እባክህ ተረጋጋ። እባክህ ውጣ። በቃ ዝም ብለህ ውጣ እኮ አልኩህ። ውጣ። ህይወት ይኸውልሽ ስሚኝ፣ አሁን እኮ በራሱ እኮ አይደለም በጀሌዎቹ እኮ ነው የሚያስበው። ገባሽ አይደለ? እነሱን አትንካቸው። ይኸው ምንም አላደረጉም። ተቀመጡ ስላቸው ነው መተው እንኳን አንተን አላሉኝ። አሁን ለምን ታስጮኸኛለህ? ይኸውልሽ መውጣት ካለባቸው ይወጣሉ እነሱ። እኔ ለምን አትሰማኝም? እኔ ተወኝ በቃ። እኔ ከአንተ ጋር ህይወት አልፈልግም። ለምን ከህይወት አትወጣልኝም? አንተ አዳምጪኝ። አልፈልግም እኮ ከመባል በላይ ቃል የለም። በቃ አትፈልግም። አዳምጪኝ። በቃ ልጅ አንተ አይደለም እኔ ራሴን ህይወት ጀምሬያለሁ። በቃ ተወኝ ነው። ተወኝ በቃ ተወኝ። በቃ አዳምጪኝ እኔን መቅደስ። ይሄ ህይወት ነው። የኔና አንቺ ማለት ቀልድ ወይ የህፃናት ጨዋታ አይደለም። እኔ ለአንቺ ብዙ መስዋዕት ከፍያለሁ። ስሚኝ፣ እኔ ችግር የለም። ስሚኝ፣ እኔ አሁን አብረን መሆኑን አይደለም እኔና አንቺ። ምናልባት አልፈልግም አብረን አንሆንም መብትሽ ነው እኮ፣ ቀላል ነው። እኔ መሄድም እችላለሁ። ግን እውነታውን አውቀሽ እውነታውን ተዋውቀን ነው መውጣት የምፈልገው። ሁለታችንንም እዚህ ቤት የምታገኝ መስሎ ነው አይደለ? አንዴ ብቻ እግሬ ይውጣ። ሆስፒታልም ሄጄ ነበር። ስሚኝ ሆስፒታልም ሄጄ ነበረ። እኔ እዚህ እንደምትኖሪ ራሷ ዝም ብዬ ነው በግምት የመጣሁት እንጂ ድጋሚ ሆስፒታል ሄጄ ለምንድን ነው የወጣችሁ? ብዙ ያላጨረሰቻቸው ሕክምናዎች አሉ። በጣም ደግሞ ተጎድታለች። እኔ አላቅም፣ የእርግዝናውን ጉዳይ አላቅም። ብዙ የተጎዳችው ነገር አለ። የደረሰብሽን ነገር ይኖር ምን ይኖር አላቅም፣ ግን ብዙ የተጎዳሽው ነገር እንዳለ ነው ነገሩኝ። እኔ ልጎዳ እንደፈለግኩኝ ልጎዳ፣ ግን በቃ አይገባህም። ለምን አትተወኝም አንተ? በቃ ተጎዳዋ። የተጎዳሁት እኔ ነኝ አይደለ? በቃ ተወኝ እንዴ! በቃ ተወኝ እያልኩ ነው። እኔ ምንድነው እሺ ማድረግ ያለብኝ ባንተ ጉዳይ? እስከ ዛሬ ስንት ጊዜ ሙሉ ጣፍተህ መተህ፣ አሁን ደግሞ ከኔ ጋር እየይ ለማለት ፍቅር ለመጫወት። እባክህ ተረጋጋ። አይዞህ በቃ ፍቅር ለመጫወት አትሞክር። በቃ ተወኝ። እኔ ከህይወቴ እንድትወጣልኝ ነው የምፈልገው። እኔ በምን ቋንቋ እንደሚገባህ አላውቅም። እንዴት ብዬ ከህይወትሽ ለመውጣት እኔ ጠብቅሻለሁ። አንቺ አልፈልግም ብትይ ስሚኝ፣ ጠብቅሻለሁ ማለት አብሬሽ እሆናለሁ ማለት ነው። ነገር ግን ስሚኝ፣ አውቃለሁ የሚከታተሉ ሰዎች አሉ። እኔም አንቺም ሙሉ ቤተሰቤ ላይ ትኩረት አድርገው የሚከታተሉ ሰዎች አሉ። በጣም ብዙ ሰዎች። በጣም እነዛ ሰዎች አይደለም ይሄንን ከዚህ በላይ ከነሱ ጋር የምትሰራው እሱ ነበርኩ ይቀር። አሁን ደግሞ
ከነሱ ጋር ነው አልምሰረው እሱ ከማንም ጋር አይሰራም ከነሱ ጋር ነው አመጣጡን ያለካም ከነሱ ጋር ነው ግን የምትሰራው ነገር ችግር የለም እኔ ይኸውልህ እውነታውን አስረዳ አይመለከትም እኮ ፈለገው ሰው ጋር እዛው ሐኪም ቤት አስረከበ ነው እንደ መጣው ከነሱ ጋር ነው የምትሰራው አይደል ለዛ ነው አብራት የሆንከው መጠርጠር ነበረብኝ መጀመሪያ እኔ አዲስ ቤት ገዝተን አትየው እንዴት አባቱ እንደሚያም በሰልሽኔ ደህና የሚባል ቤተሰብ የለኝም ደህና እምለው አባቴ ነው አቶ አያሌውን ብቻ ነው ማመን የምችለው በዚህ ሰዓት ላይ ሌሎቹን ቤተሰቦችን በጠቅላላ ላምን አልችልም ይኸውልሽ ምክንያቱም የገዛ ቤተሰቦቼ እንኳን ለኔ የማይሆኑ ሰዎች ናቸው ተሰማ ብቲ የተሰማ ልጆች ብቲ ማንም ለኔ የሚጠቅመኝ አይደለም አሁን እሺ ምን ያገባኝ እኔ አንተ የሚጠቅመኝ እነዛ 67 ሴቶች ናቸው በቃ እሱ እኔም እኮ በቃ እኔ ቆይ አይደለም ይሄንን ሳረግ አንቺስ ሚስቴ ነሽ ፍቅረኛው ነኝ ብለሽ የምታስቢ ከሆነ ሌላም ሴት ማንንም መጥቶ እንዲህ ያርጎኛል ግሩም ቢል ዝም ብለሽ ታምኛለሽ ይሄማ መጀመሪያውንም እኔን አታምኚም ወይ መጀመሪያው ከኔ ጋር ለማተው ፈልገሻል አንድ ነገር ልንገር ላለማመን ሞከርኩኝ ብዙ ሴቶች መጡ አዎ ግሩም ደፍሩናል ግሩም ማስወልዶ ላለማመን ሞከርኩኝ ግን ደግሞ አብዛኞቹ በማስረጃ የተገፉ ናቸው እንዴት ነው ማላም ነው ያንን ነገር ንገረኝ እስቲ በምን ሁኔታ ነው ማላም ነው እሺ ይሄ ነገር እሺ ማስረጃው ምን አይነት ማስረጃ ሰርተፍኬቱን እያሳየች የለ ሰርተፍኬት እኮ ህገወጥ ነው የተሰራው አልኩሽ የላክላት በመንግስት ደረጃ እኮ ነው የሚሰራው ያውልሽ የላኩለሽን ቴክስት ልንገርሽ እሱ ስልኬ እንደጠፋ ታውቂያለሽ ስልኬ እንደጠፋ ታውቂያለሽ እኮ ስልኬ ጠፍቶ ቴሌግራሜን እንኳን በስነ ስርዓት አሁንም አክሰስ ማድረግ አልችልም በኔ ቴክስት ላይ የተላከውን እዛው አይቼዋለሁ ሴትያ እኮ ስልኩን ጋር አይደለም ያለው እኔ ትራንስፖርት ላይ እንደጠፋብኝ ታውቂያለሽ ስልኬ ከኔ ሰውራ ተደርቦ አታው እሺ ያስኩ ምንድነው ያደረስኩባት ሌላ ሲም ነው ሌላ ስልክ ነው አንተ እኮ በጣም እኮ እኔ እኮ ለምን አንተ ሲጀምር ለምንድን ነው ያስገባኸው እስቲ ለምንድን ነው ያስገባኸው ንገረኝ በጉልበት እኮ ነው የገባው ያየሽው አይደል እንዴ እኔ እኮ ማንንም መጥቶ እንዲመጣበትሽ እኮ አልፈልግም ምን ላድርግ ይሄን ሁሉ ሰው እንደምታዩ ነው ሲጀምር ከዚህ ወለም ተገኝኝ እንዳይመስል እንዲህ የፈለክ ካልሆነ ህግ ቦታ ነው የሚሄደው እንዲህ የፈለክ የትም ዘለህ የምትገባበት ቤት አይደለም ገብታላ የትም ወጣኝ ስለሰበሰ ከጀርባ ያለው ሳሪ ስለማንንም አይመለከተኝም ይሄን ያልኩ ምን በድዬ ነው ምን በድዬ ነው ምን ያላረከው ነገር አለ ምንድነው የቀረህ ነው ምንድነው የቀረህ እስቲ ተናገር ምን ቀረ ሴቶችን ከመበደል ሴትን በቃ የማይሆን ነገር ታረልሳለህ የትም ወልደህ አራኒ ያንተን ስራ አላቀም አቃሉ እኔም ደግሞ እነዛ 67 ሴቶች ማለት ነው እዚህ ቤት አልበቃ ስላላችሁ የሚተኙበት ስላጡ ነው እንጂ እዚህ ብታመጣቸው ደስታኛ እንደምትሆን እናውቃለን ስለኔ እና ለታውቀው ጫፉን እናቀርባው ወላቱ ማሲነገር እንደዚህ ያረጋል ጫፉን ምንም ምን ነገር የለም ከዚህ በአሱ ባለ ወላቱ ሲነገር እንደዚህ ያረጋል ባለሽ ልቀቃት እንዴ እኔ ምንድነው ይኸውልህ እንዳነከ መቃኒክ አንተ ጋር ማውራት አልፈልግም ተሳብጀኝ ነው አንቺ ኖሩን እና ረፍታርኪ ምንም ረፍታርኪ እና እሱ ማውራት ያለብን ጉዳይ አለ እኔ ኮተዋት ቆይ እሱ አሁን እርጉዝ ነች አይደል ባለቤቷ ነህ አይደል ታስብላ ከሆነ እኔ እናንተ እናወራለን እሷ ተግባ አያተማ አያወራም ለቁጭ በል እያልኩ ነው አይ በቃ እኔ እሷ ነው ስለዚህ አንተም ጠላቶቼ ጋር ነው የምትሰራው ማለት ነው የሰምሽት ዘላዘን ጠላት ያፈራኸውን እሱ ምንም ልትናገረው አልፈልግም አይደለም ጠላት ያፈራው እደግመዋለሁ ማንንም ለመርዳት ስል ነው የምን መርዳት ነው የምትወረው ከነሱ ጋር ነው የምትሰራው ምን ያልከፈሉ ይሄን ቤት እስከ መግዛት ድረስ የሚያበቃ ብር ነው አትየው ነው አስፈራርተው ንገረኝ ነው ሊሆናስ አስፈራርተው ከሆነ ንገረኝ አልኩ እኔ አዎ አስፈራሩ ከዛም በኋላ ቤት ሰጡኝ አሳየኝ ያስፈራሩን እናንተ ያስገባሉ ገብቶኛል አንተ ያስገባሉ ቶሮን ግን ማን ያስገባ ያንተ ስራ ማን ይወቅል ናንም ከዚህ በኋላ ከሱ ጋር ማውራት አልፈልግም ቆይ አይደለም አንተ ያልኩ ነው ለምንድን ነው እንደዚህ የምታረገው እኔ ራሴ ጋር መጀመር የለብኝም ለምን ታስጮኸኛለህ ውጣ ማለት የራስህ ነው ተጀመረ ነገራችሁ እኮ ልቀቀኝ
ታግሻለሁ። በቃ አንተ ግን ምን አይነት ጨካኝ ነው? ምን አይነት ጨካኝ ነው? ንገረኝ እስኪ። አልጨረስኩም። አታፍርም ወይ? ጫፉን አትነካውም። ከዚህ በኋላ ጫፉን አትነካው። የሰማኸኝ ነው? ከዚህ በኋላ ጫፉን አትነካው። ሰምተኸኛል አይደለ? ምን እያደረግህ ነው? እስኪ እንዴት እንዳደረግኸው ለዘመድ እንኳን የማስራራ ሰው እኮ ነህ። ጨርሰዋለሁ። ጨርሰዋለህ አይደለ? ለምን አንቺ ጋር እንደመጣ ስለማውቀው ተነሳው። ለምን አንቺ ጋር እንደመጣ ስለማውቀው ለምን አንቺ ጋር እንደመጣ ስለማውቀው እኔና እሱን ጨርስ። አንቺ ግቢ፣ እረፍት አድርጊ። ማንም አይከፋም። ሰው ፊት አይደል የጀመርክ? ጨርስ። አንተ ግን ምን እያደረክ ነው? እኔ ግን እያበድክ ነው እንደ አንተ ግን አላምነውም። ድሮንም ጀምሮ አላምነውም ነበር አይደለ? ነግሬሻለሁ። እኔ ቤተሰቦቼን እንዳትቀርቢ ብዬሽ ነበር ከዚህ በፊት አይደለ? አልሰማሽኝም፣ ቀረብሽ። እውነቱ ስለሚወጣብህ ነው። የምን እውነት? እስካወጣ ማስረጃ ኖሮ እውነት ካወጣ ይኸው ራሴን ለመግደል ዝግጁ ነኝ፣ ለመሞት ዝግጁ ነኝ። ንገረኝ፣ እውነት ይዘህ ከሆነ ሀቅ ይዘህ ከሆነ ሀቋን አውጣት። ንገረኛ፣ ሀቁን ንገረኝ። የትኛውን ሀቅ ነው? አሳየኝ። ሀቁን አሳየኝ። ሰይጣን ጓደኛ ብቻ ነበር ሰይጣን የሚመስል። ይኸውልህ ምን እንደምታወራው የቱ ጓደኛዬ ነው? በቃ ያረለ ልጁን እንዴት እንደመታው ነው። በቃ ያ ተነስ እሜል አለ። ሽመልስ መስሎኝ ነበር ሰይጣኑ። አንተ ለለካስ ስለ ሽመልስ ምንድን ነው የምታወራው? በቃ ወጣልኝ። እኔ በአካል አገኘኝ እሱ ምንድን ነው የምታወራው? አሁን ደግሞ እሷንም ስለ ሽመልስ ደግሞ ልሰብካት ነው። እሰይ እንኳን ይስበካኝ ሽመልስ። እሺ ሽመልስ የኔ አልመጣ ደግሞ ሽመልስ እኮ ነው። አሁን ደግሞ ወደ እሱ መጣችሁ። እሺ አንድ ነገር ልንገርህ፣ ሰውዬ ጤነኛ አይደለ? ምን እናገራለሁ። ሰማኝ አይደለ? ዳረገዝ እቹ እንደው ከሽመልስ ነው። አንተ ጤነኛ አይደለ? እሺ ደግሞ ሌላ ደግሞ ምንድነው የምታወራው? ወደ ራስህ ተመለስ። ዱሩን ከ60 ምናምን ሴቶች ጋር ተኛ ተባለ። አሁን ደግሞ የገዛ ሚስቱ ደግሞ ከ60 ምናምን ወንዶች ጋር ተኛ ልትል ሰማኝ። እውነቱን ልንገርህ፣ እንደውም ያሳገተሽ ሽመልስ ነው። ማንን? ይሄን አይደለም መስማት ያስደስት። እያየሽ ነው እኮ ለምን እውነቱን ፍለጋ አይደለም የመጣው? ታሞ ነበር። አሁን ሊሻለኝ ነው። ልሳቀኝ ነው። እውነት ፍለጋ ነው የመጣው። አዳምጠኝ። እውነቱ ከኔ አይደለም መስማት የምፈልገው። ይኸውልህ ምንድነው የምታረገው? እያረክ ያለው ነገር ገብቶሃል? እስኪ ይናገር። ተይው መቅደስ፣ ይናገር። አንተ ጋር ማውራት አልፈልግም። አይ ይናገር። ተይው እስኪ አውራ። የምታወራውን ነገር እያስተዋልክ አውራ። ሰምተኸኛል? እኔ እናንተ ብዙ ነገር ታውቃለህ። ስለዚህ ያለውን ነገር መቼ መናገር እንዳለበት ታውቃለህ። ምንም እንድታወራ አልፈልግም። በቃ ምንድነው የምትቀባጥረው? የማደርገው ለአንቺም ለልጅሽም ስል ደህንነት ነው። ስሚኝ፣ ልንገርህ፣ ሽመልስ ነው ደፍሮ አስረገዛት። ማንን? ይኸውልህ አዳምጠኝ። ሌላውን አንተን የሚያሳገተ ሽመልስ ነው። ይሄ አይደለም ለመስማት የፈለግከው እውነቱን። ይኸው ደግሞ በሱ መጣችሁብኝ። ጠይቅ። ምን እያደረክ ነው? ንገረኝ እስኪ። እሺ ምን አደረክ ነው የሚባለው? ንገረኝ። ይኸውልህ እውነቱን ተናገር። የራሱ ሳሚ ባገኘ ስለምን እውነት? ስማኝ፣ አንቺ ብቻ ነሽ እውነቱን የምታውቂው። እኔን አንቺ ብቻ። ለዛ ነው እንደዚህ። ስለምን እውነት ነው የምታወራው? እኔን አልከኝ። እሺ ያው ተቀበልኩኝ። የእሷ እንደዚህ መሆን እንኳን እውነቱን አይነግርህም። አዳምጠኝ። የእሷ እንደዚህ መሆን እንኳን እውነቱን አይነግርህም። እኔ ምን ሆንኩኝ? ያረገዘችው እንዳልናገር እንዴት እንደፈለገች ታውቃለህ አይደል? ከእኔ አይደለም እውነቱን ልንገርህ። ያ ከምታምነው ከሽመልስ ነው። ወደ እሱ መጣህ ደግሞ እኔ ያልበቃለ ምን እያወራህ ነው? ቆይ ንገረኝ። እሺ እኔ ይኸውልህ ስማኝ ዮናስ፣ አንድ ነገር ላድርግልህ። ስማኝ፣ ገንዘብ ነው የምትፈልገው አይደል? ዝም በል አንተ ነው ነገር ገንዘብ ነው የምትፈልገው። እኔ ሙሉ ሀብት ንብረት ገንዘብ እንደማይገዛ ታውቃለህ። ያለኝን ነገር ውሰድ። የወላጆች ደሞዝ ማለት ነው። ከየትም አንቀበሩ እንደማይኖር ታውቃለህ። ስማ፣ አዎ ታውቃለህ። ያንተ አጎት ማለት ነው፣ ለእኔ ደግሞ አባቴ ነው። ስማ፣ ያ ወንጀለኛው ተሰማ የታሰረው የሱ ሀብት እኮ እሱ እኮ ነበር የቀረ። ታውቃለህ፣ የሱን ገንዘብ እሱ የፈለገ ወንጀል ቢሰራም ባይሰራም ያ ገንዘብ ግን እኔ ነው የፈለግኩትን ማድረግ እችላለሁ። ገንዘብ እንደማይገዛኝ ደግሞ ታውቃለህ። አዳምጠኝ። አየሁ እኮ ሽመልስ ነው እንደዚህ የሚያደርገው።
እስኪ አይኑን አንዴ ከፍተህ ተመልከት። ስለምሽ መልስ ነው የምታወራው? ምንድነው ስለምሽ ነው የምታረግ? አንተ ግን ጤነኛ አይደለህም እንዴ? ምን እያደረክ ነው? ምን እያደረክ? አራቱ እንዴት እንደዚህ ይኸውልህ፣ መጀመሪያ አይምሮውንም እዛው ሐኪም ቤት አስረክበን የመጣው ይኸውልህ። እኔ አንድ ነገር ልንገርህ ዮናስ፣ ታግሼ ግን እሺ፣ ምን መስማት ነው የፈለግከው? ስሙኝ፣ ምን መስማት ነው የፈለግከው? ግብአተ መሬትን አስፈጽማለሁ እኮ። ምን መስማት ነው የፈለግከው? እውነት አልኩህ፣ እውነት ነገርኩህ። አላመንክም። ምንም የምኖርለት የለም፣ እታሰራለሁ። ስማኝ፣ አንተን አጥፍቼ አጥፋኝ። ምንድነው የምታወሩት? ቆይ እውነቱ ታውቋል። አንተም አጥፋኝ። ይኸው ምን እያደረክ ነው? አንተ ምን እያደረክ ነው? እናንተ ምን እየሆናችሁ ነው? ግደለኝ። አማክታው ምን እያደረጋችሁ ነው? ምንድነው የምታደርጉት? ቆይ ምንድነው? በቃ ህይወቴን አትበጥብጥልኝ፣ ውጣልኝ። ምንድነው እያለ ያለው? ስለሽመልስ ምን እኔ ስጀምርሱ ንገሪኝ እስኪ። ምንድነው የሚያስፈራሽ? ንገሪኝ፣ ውጣልኝ እያልኩ ነው። ምንም ነገር የለም። ምንም ሰውዬ ጤነኛ አይደለም። ለልጅ ስትይ እውነቱን ንገሪው እባክሽ። ምንድነው እያለ ያለው? እሺ በይ፣ ምንም እሺ በይ። እሱ ሲጀምር እኮ ደህና አይደለም። እንደዚህ እውነቱን ንገሪው። እንደዚህ እያደረከው እንዴት ነው ደህና የሚሆነው? ምንድነው ማምነው? እውነቱን ንገሪው። ምንም የምነግረው ነገር የለም። በቃ ምንም የምነግርህ ነገር የለም። ግሩም መተተኛ እንደሆነ እሱን የሚያሳገተው እሱ እንደሆነ ግሩም እኮ ነው። እንዳስረገዘ አይሻራለ። ስሚኝ ሽመልስ እውነቱ አይደለም እኮ ይሄ ግሩም ሽመልስ እያለ የተዛባ ነው ያለው። ገባሽ? ቀድመው የነገሩት አለ። እኔ እኮ ጠርጥሬያለሁ። ስለዚህ ያምር ማን ይደፈረኝ? ንገረኝ። እኔ ማን ይደፈረኝ? ምን ያህል እኔ እኮ አልኩህ። ይኸውልህ እኔ ገንዘብ እንደምታደርገኝ እያየህ ነው። ገንዘብ የምፈልግ ከሆነ እኔ ልስጥህ አልኩህ። ሽመልስ ነው። ወይኔ ጉድ! አሬት ልሂድ። ኧረ እባክህ አንተ እንኳን እመነኝ እባክህ። ምንድነው ማምነህ? መጀመሪያ እኔን አልክ ከባለቤት ያጣላ። ከዛ ደግሞ ሽመልስ ግሩም ብቻውን ቢሆን እንደምትጠቀመው ግሩም አይደለም። ግሩም አብዶ መንገድ ላይ አይደለም። ሽመልስ ተሳስቼ ነው። ይኸው በቃ ኢሞሽናል ተሆነ ተሳሳትኩት። ልንገርህ አይደለም በቃ መንገድ ላይ ወድቄ ብታይ ምንድነው የምትሆነው? ምን ትጠቀማለህ? ንገረኝ እስኪ። ልጁ እንዴት እየሆነ እንደሆነ እያየህ ነው። እባክህ ረፍት ስጠኝ። ስማኝ፣ ወንድም እኮ ማለት ነው። ገባህ? ያጎት ልጅ ማለት ስማኝ፣ ወንድም ማለት ነው። ግዴታ የለብኝ። ከአንድ እናትና አባት አንወለድ እንጂ ገደል ግባ ስትፈልግ እኔ አገባኝ። ገባህ? እኔ እናንተ በወድቅ አንተን ልታነሳኝ የሚገባው ከማንም በፊት ግን ነገርኩህ። እውነቱን ጭራሽ አብረውኝ ያሉትን አሁን እውነቱን እኮ ነገርኩህ። የመጣ ጊዜ እኮ ነገርኩህ። ዙሪያን ብታይ ኖሮ እንደዚህ አትልም ነበር ብያለሁ። እዚህ ድረስ አመጣም ነበር። ዙሪያን ተመልከት እስኪ። ዙሪያዬም ደውልለት። የት ነው ያለው? ይሄኔ ጠንቋይ ጋር ነው። ስማ እሺ፣ ደግሞ ሌላ ማምጣ። ያው እዚህ ጋር ከምታያቸው ካሜራማኔ ነው እነ ታሪኩ ናቸው። ንገረኝ እስኪ አሳይኝ። እሺ፣ እሱ ደህና አይደለም። ዛሬ እነ በእምነት ናቸው። ንገረኝ። ደህና አይደለም። ለዛ ነው ብዙ ነገር እያወራ ያለው እኮ። ንገረኛ። ነገርኩህ። ከዚህ በላይ ምንም ልል የምችለው ነገር የለም እኮ። እዚህ ጋር ካሉት ሴት እውነቱን ነግሬሃለሁ። የትኛው ነው ንጹህ፣ የትኛው ነው መጥፎ? ንገረኝ። እዚህ ጋር ካሉት ንገረኝ። ካሜራማኑ አንድ ነገር ልንገርህ። እሱስ ብቅት ብሎኛል። ከፈለክም ገደል ግባ እኮ። ንገረኝ። ገደል ግባ። እኔ አገባኝ። በቃ እንዴት እንኳን ሪያክት እንደምታደርግ እያየህ እንዴት አንድ ነገር እንኳን መጠርጠር አቅተሃል? ምንም የተፈጠረ ነገር የለም። ምንድነው የምታወራው? ምንም የተፈጠረ ነገር የለም ማለት አልገባኝም። ምንም አልተፈጠረም። እሱ ደህና አይደለም። ለዛ ነው ሽመልስ እያለ ብዙ ነገር የሚቀባጠር። ምንም የተፈጠረ ለምንሽ ከልስ ሲባል እንደዚህ ነው ትሉሽ? ምንም ከዚህ በላይ ምንም አልሆንኩም። እያለቀሰች እኮ ነው ስሙ እንኳን ሲነሳ። ይሄን እንኳን እንዴት ማየት ያቅታል? አያት እስኪ መቅደስ፣ ምንም አልሆንኩም። እኔ በቃ ወጣልኝ። አንተ ነኝ ካንተ ጋር ምንም ሆነ መቅደስ። ይኸውልሽ ከዚህ በላይ ምንም ማድረግ የተፈጠረ ነገር ካለ ንገሪኝ። ጨርሻለሁ። የተፈጠረ ነገር ካለ ንገሪኝ። አልተፈጠረም። በቃ ምንም የተፈጠረ ነገር የለም። እባክሽ ለሁላችንም ሰላም ሲባል ይሄ እውነት ያስፈልገናል። እባክሽ ንገሪኝ። የተፈጠረ ነገር ካለ ንገሪኝ። ወደስ ውስጥ ላሉ ልጅ ብለሽ ምንም የተፈጠረ ነገር የለም። የተፈጠረ ነገር ካለ መስማት ያለብኝ ነገር ካለ ንገሪኝ። አንተም የመናገር ግዴታ የለብኝ። ምንም የተፈጠረ የሆነ ነገር ካለ ንገሪኝ እያልኩሽ ነው። ምንድነው? እኔ መስማት ያለብኝ ነገር ካለ ንገሪኝ። አይገባህም። ዛሬ መጣሪ ነኝ ባለቤት እንደሆነ ጋር ታስመስል። እኔ ሲጀምር ማንም የለኝ።
እንደዚህ ለምንድን ነው የምትይው? እኔንም እኮ እንዲሰማኝ ለምን ታደርጊኛለሽ? ይሄን የነገርኩህ ወደ ቀድሞ ነገር እንድትመለስ እውነቱን ማወቅ ስላለብን ልቀቃት። እኔ እኮ አለሁልሽ። እኔ አለሁልሽ እኮ መቅዲ፣ እኔ አለሁልሽ። ማንም የሚያወራውን ነገር አትስሚ። ይኸውልሽ ስሚ፣ ማንም የሚያወራውን ነገር አትስሚ። ማንም ሺህ ጊዜ የፈለገውን ነገር ቢያወራ እኔና አንቺን የሚለየን ነገር የለም። እነዛ 60 ሴቶች ካልሆኑ ማንም የሚለይ የለም። ማንም የሚያወራውን ነገር አትስሚ። ይኸውልሽ አንቺ ከልብሽ ሆኖ ከሆነ እኔ አንቺን ለመተው ችግር የለውም። እኔ አንቺን ጠባቂ እንዳንቺ ዘበኛ ሆናለሁ። ባልቀርብሽም ችግር የለም። አንቺን መርዳት፣ አንቺን ማገዝ፣ አንቺን መጠበቅ አያቅተኝም። ይኸውልሽ ጠንካራውኝ መቅዲ፣ ጠንካራውኝ ያስፈራራሽ እኔ አብሬሽ ነኝ መቅዲ፣ እኔ አብሬሽ ነኝ። ይኸውልሽ አንድ ነገር ብቻ እንድትረጂኝ እፈልጋለሁ። ያኔ ታግቼ እንኳን ሳስብ የነበረው ላንቺ ነው፣ ለማንም አልነበረ። እውነቱ ያስፈልገናል። አሁን እውነቱን ንገሪው። ሁሉም ነገር ሲያስጨንቀኝ የነበረው ላንቺ ነው። ገባሽ? ምን ትሆኛለሽ፣ ምን ውስጥ ትገብኛለሽ ብዬ ነበር ሳስብ የነበረው። እባክሽ ንገሪው፣ እባክሽ። ብዙ ስትጨነቅ የነበረው ላንቺ ነው። ገባሽ? እኔና ፈጣሪ ነን የምናውቀው ላንቺ ያለኝን ሀሳብ። ገባሽ? ታግቼ እንደዛ ደም እየፈሰሰኝ እንደዛ ለመሞት ለመኖር እንኳን ማላስብበት ጊዜ ላይ እሺ ማን ያሳገደኝ አንቺን ነው አይምሮዬ ላይ ስታስብ ነበር። ዝም ብላ አንተ ነገር እሱ ምን አድርገህ ነው የምትለው? እሱ ምንድነው ያጠፋው? ለምንድን ነው እንደዚህ የምትወረው? እሱ ላይ ሲጀምር እንዳመጡ ደህና ነኝ። እያመመኝ እንኳን አንቺ ጋር የመጣሁት የአንቺ ነገር ቅድሚያ ያስፈልጋል ብዬ ነው። ለሁላችንም ሰላም ሲባል እውነቱ ያስፈልገናል። ንገሪው፣ በቃ ንገሪው። እውነት ነው በይው። ዮናስ የተናገረው ሁሉም ነገር እውነት ነው በይው። አይ ደህና ነኝ። ትንሽ ወቅቴ ይኸውልሽ መቅዲ፣ እኔ እኮ ለአንቺ ነው ያለሁት። ቤተሰብ እኮ የለኝም። ወንድሜ ሽሜና አንቺ ናችሁ። ወንድሜ አንተ እውነቱ ሽሜ የምትለው ሰው በጣም በቃ ክፉ የሚባል ሰው ነው። እሱን ይደፈረኝ። ይኸውልሽ ስሚኝ፣ እሱ ራሱ ይኸውልህ ደፍሮኛል እያልኩ ነው። ዛሬ ስለሱ ነው የምትከራከረው?